አይ ስትመታ ለምንድን ነው ዝም የምትለው አለች። አይ እሱን አይደለም። ታዲያ ምን ነው? ለሰላም የነገርካት? ለእኔም ነግረኝ። ቆይ እኔ ሴት ባዳ ነኝ እንዴ? ለምን ሁላችሁም ታገሉ? ቆይ ለምንድን ነው የማትነግረኝ? ይኸውልሽ ሲጀመር እኛ አንቺን አላገኘንሽ እኮ። እንደዛ ከሆነ ንገረኛ። አይ አልነግርሽም፣ ምክንያቱም ምንም የነገረችኝ ነገር ስለሌለ። አይ እሱን እንኳን አንተ ዛሬ ብትደብቀኝ ነገ ግን ማወቅ አይቀርም። ደግሞ ከዳጣ ጋር ፍቅር ሊያጫውታችሁ ነበር አይደል? አቢጌል በቃ ወደ ክፍልሽ ሂጂና ተኝልኝ። ይሄ አባቴ ቤት ነው። እዚህ ስኖር ደግሞ ማክበር አለባችሁ። እና አባዬ ተኝቷል ብለሽ ሌላ ነገር ታወራላችሁ? ምንም አላወራም። ደግነቱ እሷ ታስጠላታለህ፣ አትወድም። እባክሽ ሂጂ ወደ ክፍልሽ ተኝ። እማዬ የኮሌጅ ትምህርታችሁን እንደጨረስን ትጋባላችሁ ብላለች። ስለዚህ ጉዳይ አውርታለች አይደል? እማዬ በጭራሽ እንደዛ አትልሽ ብላኛለች። ከፈለግ ሂድና ጠይቃት። እና ደግሞ ሁለተኛ ከዳጣ ጋር ስትሾካሾኩ ባገኛችሁ አናቷን ፈነክትል። እንደው አላወራክ ናታን፣ ኪዲን በጣም ነው የሚደብረው። እንዴት ለሰላም ትነግራታለህ እንዴ? የዛ ጊዜ ነገርኩሽ አይደል እንዴ? ከዚህ በኋላ ከዳጣ ሚስጥር አገኛለሁ ብለህ እንዳታስበሽ እሺ? እሱ ችግር የለውም። ግን በቃ አንቺ ያንን ሸመጠጥሽ? አዎ ሸምጥጫለሁ። እውነታው እናንተ የምታውቁት ድሮ የምታውቁት ነው። አለቀ። አይመስለኝም። ግን አይምሰላ። እኔ ምን አገባኝ? ደግሞ ኤቢ እህት አይደለች? እህቴ ብትሆንማ በምን እድሌ ማለት ገብቶሻል? እባክሽ ኪዲን በጣም ነው የምትደብረው። እንዴ አንድ የማይረባ ወንድ መጥቷት እያለቀሰች ስትመጣ ወንድ እንደሌለበት ቤት ታስደፍረናለህ እንዴ? መጀመሪያ እኮ ነገሩን ማወቅ አለብኝ አይደል እንዴ? ኤቢ ተመታች ብዬ ቀጥታ ወደ ጸቡ እንድገባ ነው እንደፈለግሽ? እባክህ ጥያቄው በኋላ ይደርሳል። መጀመሪያ ግን ደሟን ያፈሰሰውን ደሙን ማፍሰስ ነበረብህ። ይኸውልሽ ኤቢ ብትመታ በራሷ ጥፋት ነው። እርዳታ ከጠየቀች ግን እንደ ወንድም ሄጄ ከጎኗ ላግዛት እችላለሁ። ይልቅስ እንዴት ታዩና ያን እንዴት አደረግሽ? ምኑ አልገባኝም እያልሽ ባልሆነ እያዛግሽ ነው። የምነግርሽ ነገር የለም። ከዚህ በፊት የሰማሽው ታሪክ ነው እንጂ ሌላ ታሪክ የለም። ስጀምር የትም እንወለድ የትም ልደግ ቆይ እናንተ ምን ይመለከታችኋል በማለት መለሰችለት። ዳጣ በጭራሽ አልላቀቅም በስነ ስርዓት መልሽልኝ እያለቻት ነበር። ሰላምዬ ግዴታ እኮ ለእናንተ ማስረዳት አይጠበቅብኝም። ናታን ግን እንገናኛለን። እኔ እናንተ ከአሁን በኋላ ምንም አይነት ምስጢር እናንተ አላካፈሉም ትላለች። እና ሰላምዬ ግን ሁሉ ነገር ለማወቅ በጣም ጓጉታለች። ደረጀና ማርታ እንደውም ያለፈው አንድ ሴት ብትደፈርና ወልዳ ወደ ቤት ስትመጣ ተደፍሬን ወደድኩ ብላ ለአንተ ታሪኳን ያስለበችን ብትነግር ደስ ይላል። አይ እሱማ መናገር የሌለባት ነገር ነው ብሎ ይነግራል። ደረጀን ዳጣ የራሱ ልጅ ለመሆን ለመናገር ዳርዳር እያለ ነበር። ነገር ግን መናገር አልቻለም ማለት ነው። ናታን ዳጣ ተረጋጊ፣ እኔ ነገርሽኝ ለሰላምዬ ንገራት። ደግሞ ነገርሽ ነበር እኮ ለሰላም እንደምነግር አይደል እንዴ እያላት ነበር። በቃ ተውኝ፣ በቃ ተፋቱኝ፣ በቃ እኔ ሳይ ልጅ ነኝ አልኳቸው አይደለ? ድሬ አይደለም ተወልሽ? አዎ ድሬ ነው የተወለድኩት፣ በቃ ተፋቱኝ እያለች መጫወት ጀመረች። እሚ እንደጋጣሚ ተምጆ እያገኘችው ወደ ቤት ስትመለስ ቆይ አንተ ከኔ ምን ትፈልገው? ለምን አትርቀኝ እያለችው ነበር። ምን እሺ እኔ እኮ ፍቅር ይዞኛል አይገባሽም እንዴ እያለችው እያላት ነበር። ነገር ግን እሚ ወንድነቱ ስሜቱን የሚነካውን ቃላቶች እየተጠቀመች ነበር። እና አንተ ወንድ ነው እንደ እስቲ ወንድ ኮንኩ ሱራው ጋር መንገድ ላይ ሄዳ አላለችም? እብድ ነች መጨረሻ። እና ታይ ወደድኩሽ እንጂ እንደዚህ እንድታቋሽሽኝ መጨረሻ አልፈልግም አይላታል። እንግዲህ ወንድ ኮንክ ልብስን አውልቃ ሮጥ ብያለሁ እኮ ሊው አላለችም? ድፍረትሽ ታይ እኔ አትልስና ትፈታተኝ እያለ ነበር። ምን ልታመጣ ነው እያለች ስትዝት ነበር ማለት ነው። መጥንና ውሃ አንድ ላይ እየተጫወቱ ነበር። ውሃና መጠን ንጹህ ናቸው። ውሃ ማለት ነች። መጥንም በጣም የምትወዳት የውሃ ጓደኛ አንድ ናቸው ማለት ይቻላል። የሚመሩት ነገር የህፃን ወሬ እና የሚጫወት ነገር የሚያደርጉት ነገር ልክ እንደ እድሜያቸው ሳይሆን እንደ ልጅ ናቸው የሚያደርጋቸው። ወንዳቸውን በመጨረሻ ቆሜ ብሎ እየጠራትና ከዛ የተናገረችውን ነገሮች እያስተዋለ እንዴት እንደዚህ ተናገረኛለሽ? ወንድ ነኝ አፈቅርኩሽ እንጂ ብሎ በካራቴ አሰራራት ማለት እንዴ ያጫውታል። እሱ መሬት ላይ ተወድቃለች። በርግጥ ጥፋተኛ ነች፣ ይገባት ነበር ሄዱላ። ግን ያው ማምታት አልነበረባትም። ግን አንዳንድ ጊዜ ራሳችን ለመቆጣጠር ስንሞክር ያ ነገር ነው። ደረጀና ናታ አንድ ላይ እያወሩ ነበር እና
ሶስታችሁ እኮ ልጆቼ ትመስላላችሁ እያለ ታዲያ እኮ ልጆቹን አባዬ እያለ አባት ብቻ እንዳይሰማኝ ታውቃለህ፣ ወንድ ልጅ እንዲኖረኝ እፈልግ ነበር እያለ ስነግረው ነበር። እና ወንድ ልጅን ብኖረኝ ደስ ይለኝ ነበር እያለ ዘውዳዳ ማሚ ካሁን በኋላ አትወልድም ማለት ነው እንዴ እያለ ነበር። አዎ ውሃይን ከወለደች በኋላ መውለድ እንደማትችል ደግሞ ተነገረን። እነሱን ራሱ ፈጣሪ ይባርክልን። እሺ ናቸው ይበቃቸዋል ስለው አዎ ፈጣሪ ይመስገን ይበቃናል፣ ፈጣሪ ይባርኩናል በሁለት ልጆች እያለ ነበር። ዳጣ ከውሃ ጋር እየተጫወተች ነበር። ውሃ ካሜራ አለ እኮ እዛ እያለች እንግዲህ የምናደርገውን እያንዳንዱ ነገር እያዩን ነው ማለት ነው እያለች ነበር። ነገር ግን እኛ እኮ ልጅ የምናሰራ ነገር በሙሉ ያሉ ከዛ እንደ አጋጣሚ እያለቀሰች ወደ ቤት መጣ። ዳጣ ምን ተፈጥሮ ነው? ውሃ አረ ምንድን ነው የሆንሽው? አንቺ እማፈራ በራሷ እጅ ተደብድባ አንቺ ነሽ ያስደበደብሽ አላለቻትም? ዳጣን እንዴ ራስሽ እኮ ተደብድበሽ የመጣሽው። ዳጣ ላይ አንድ ማላከክ ያላት ጥረት በስመ አብ አንቺ ነሽ ያስደበደብሽ በምንድን ነው የተስማማችሁ ብላ ስትነግረው ከማን ጋር ነው ማስደበድበው? ቆይ አገኛለሁ እህቶችን እንዳትነካ ብዬሽ ነበር፣ አሁን ከማን ጋር እንድትሰፍጥ ያለው እያለች ነበር። ዳጣ እንግዲህ አሁን የኢሜን ደም ያፈሰሰውን ለመመለስ እየጣረች ነበር ማለት ነው። ነገር ግን ደረጀና ማርታ እንዴት ብደፍር ነው ልጅን መቶን ይሄን እኮ ልጇን እሷ ምን አጥፍቶ እንደሆነ አናቅም። አዎ ምንም ታጥፋ ልጄ ላይ እጁን ማንሳት አልነበረም፣ በህግ አስቀፈድደዋለሁ እያለች ማርታ ስትናደር ነበር። ደረጀም ተረጋግና የእኛም እኮ መልአክ አይደለችም የሆነ ነገር ብሎ ነው እንደዛ ላደርግ የቻለ። በርግጥ ያፈኔ ግራ የገባኝ ነገር አፈቅራታለሁ የምን ነገር ነው። ዛሬ እጁን ያነሳባት ነገር ባገባት ምን እንደሚያደርጋት ገዳ ይሆናል እያለ ነበር። አዎ ስለዚህ ከጎኔ ሆነ በፖሊስ ላይ ማስቀፈደድ ይኖርብናል። እንዴ ብደብር ነው ልጄን እንደዚህ አድርጎ የመለኮ እያለች ስትናደድ ነበር ማርታ። ናታንና ዳጣ አንድ ላይ ያወራ ነበር። አንተ ግን ትገርማለህ፣ እንዴት ለሰላም አሳልፈህ ትኛለህ እያለች ነበር። ቆይ አንቺ የነገርሽኝ በሙሉ ሸመጣትሽ አይደለም? አዎ እሸመጣለሁ እንግዲህ አርጌ ለምንድን ነው አንተ እንደዛ እያለችው ነበር ናታን። እና ለማንኛውም ለምንድን ነው ኢሜ ተደብድባ መጣ ዝም ያልካት ብላ ስታወራ ነበር። ኢሜ ግን ተለጥፋ እየሰማቻቸው ነበር። ዳጣና ናታን አንድ ላይ ሲያወሩ እሷም ግድግዳ ላይ ልጥፍ ብላ እየሰማቻቸው ነበር። እና ዳጣን ቆንጆ እንደሆነችና ሊወዳት እንደሚወዳት ለመናገር እየሞከረ ነበር። ኢሜ እያየቻቸው ነበር። ልክ ዳጣን ቆንጆ እንደሆነች ልዩ እንደሆነች እንደሚያከብራትን ጭምር እየነገራት ነበር። ዳጣ ልክ ኢሜ ስታይ ኢሜ ትለዋለች። ከዛ ዞር ስል ናታም ያህል ከዛም በሉ እኔ ልተኛ ደህና ደሩ ብላ ልክ ስትሄድ ኢሜ ናታን ተከትላ ቆይ ምን ስታወራ ነበር እያለች ጠየቀች። ቆይ ሰላም ምንድነው የምትነግረክ እያለች ነበር። ዳጣ ምን እንድትነግር ነበር ምንድነው የነገረችው ስትለው አይ ምንም ብሎ ነግራት ትሰማኛለህ ከዳጣ ጋር ያለኝ ጉዳት ብታቆም ይሻላል፣ አለዛ ናታን ብዬ ነው የምገላግልልህ እያለችው እየተቆጣችው ነበር። መጥንና ውሃም ሰውን እንደበድብ ነው ምን እንዲች ውስጥ ብንገባስ እያሉ ነበር። አይ እንደባደባል ከደበደበው አንተ ደፋር እንዴ ብደፍር ነው እንደዛ አድርገኝ የምደውለው ተጸጽቻለሁ። በቃ ግን እንዶች አሩከን ሳልተኛ እኮ ነው ያደርኩት እያላት ነበር። ትሰማኛለህ አባዬም እማዬም እየመጡልህ ነው፣ እዛው እስር ቤት ተሰብሳታለህ እዛ ሆነ እያለች መናገር ጀመረች። ለዛ ነው ዳጣ ይላክሽብኝ እያለ ዳጣ የተስማማችበት ነው ምንድነው ምንስማማ እያለ ዳጣ ቆይ እህቶችን እንዳትነክ ራቅ ብዬክ አልነበረም አለችው። እነሱም ሌላ ሰው ነበር የመሰሉ እንዴ እሱ እኮ ጋብዞና ድጎ አይ አልመታም ብሎ አልሸሹም። የልጅነት ነገር ዳጣ ግን በጣም ተናዳ ነበር። እንዴ ብደፍር ነው ሴት ልጅ ላይ እጅን የምታነሳው ትሰማለህ
ብላ ጠየቀች። እና እሷ እኮ አንቺን ለማየት ትጠየፋለች። አንቺ ለሷ ጥብቅና የምትቆም ነገር ነው የሚገርመኝ። እሷ እኮ ለአንቺ እህት መሆን አትፈልግም። አንቺ ነሽ እህቶቼ የምትይ እያለ ነበር። ትሰማኛለህ? ወሬን ወንት ወንድነት አራት ልጅ አይደለ እንዴት ልጅ እጅን ታነሳለህ ብላ ጮኸችበት። እና ልክን ስትጮያለ ብላ ይመዝበታል። ብላ ስትመዛ የደፋሩ ስትጮህ ነበረው። ብላ ስትል ኧረ በእናታችሁ እባክህ ብለውን ደብቁ። በቃ አሁን እህቶቼ ፊት ነኝ ያለሁት እነሱም የፈሩ እንዳይመስለኝ በቃ አንተ ሩጥ ትላለች። ታወራድራለች። አሁን ይፈልግ አወራዳለች። እባክህ አሁን ሩጥ እና እኔ ላባረር። ምክንያቱም እህቶቼ እኔ እንደፈራው ካወቁ እጅግ በጣም ይፈራሉ። እኔ መቼም እንደማልፈራ ስለማያውቁ ስለዚህ እባክህ ሩጥ ትለዋለች። በቃ ታወራዳለች አለ። እየተሯሯጡ ነበር። በመጨረሻ ዳጣ አሯሩጣ አለፈ ነገር። ዳጣይ ብሎ አቅፎ በደስታ ሲጫወቱ ነበር አንድ ላይ። እንግዲህ ወደ ተመልካቾቼ ዳጣ ምንም የማትፈራ አንበሳ እንደሆነች ነው ውሃ የምታውቀው እህቷ ማለት ነው።